በአማራ ክልል አደገኛ የተባለ ጦርነት ተደርጓል። ከስፍራው ልዩ መረጃ ደርሶናል፣ በዝርዝር ይቀርባል። የጠቅላይ ሚኒስትር አብይ አህመድና የዶክተር ደሳለኝ ጫኔን ዱላ ቀረሽ ፍጥጫን የተመለከተ ልዩ መረጃ ይዘናል፣ እንነግራችኋለን። ወደ አሰብ ወደብ መዳረሻ የባቡር መንገድ ግንባታ ሊጀመር ነው፣ ትንታኔ ዘገባ ይዘንበታል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 147 ብር ከ9 ሳንቲም ሲመነዘር የአውሮፓ ዩሮ 171 ብር ከ6 ሳንቲም ይመነዘራል። ፓውንድ 199 ብር ከ9 ሳንቲም፣ ድርሃም 40 ብር ከ3 ሳንቲም እንዲሁም የሳውዲ ሪያል 39 ብር ከ5 ሳንቲም ይመነዘራል። አንድ የቻይና ዩዋን 18 ብር ከ5 ሳንቲም የዕለቱ የምንዛሬ ዋጋ ነው። በአቢሲኒያ ባንክ ዶላር 148 ብር ከ6 ሳንቲም፣ ፓውንድ 198 ብር ከ5 ሳንቲም፣ ዩሮ 172 ብር ከ7 ሳንቲም፣ ድርሃም 40 ብር ከ7 ሳንቲም፣ ሪያል 39 ብር ከ8 ሳንቲም እንዲሁም የቻይና ዩዋን 20 ብር ከ8 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 147 ብር ከ6 ሳንቲም ሲመነዘር የእንግሊዝ ፓውንድ 196 ብር ከ8 ሳንቲም፣ የአውሮፓ ዩሮ 171 ብር ይመነዘራል። የሳውዲ አረቢያው ሬድ ሲ ጌትዌይ ተርሚናል ታጁራ ወደብን ለ30 ዓመት ለማስተዳደር ከጅቡቲ የወደቦችና ነፃ ቀጠናዎች ባለስልጣን ስምምነት ፈርመዋል። ስምምነቱ በጎርጎሮሲያኑ የዘመን አቆጣጠር በ2025 በሁለቱ ወገኖች መካከል በባህር ትራንስፖርትና በሎጂስቲክስ ዘርፎች ትብብርን ለማጠናከር ከተፈረመው የመግባቢያ ሰነድ በኋላ የመጣ ነው ሲል ማሪታይም ኤክስኪዩቲቭ ዘግቧል። በተጨማሪም ስምምነቱ በኢትዮጵያና በሰሜናዊ ጅቡቲ መካከል ያለውን የባለ ብዙ ትራንስፖርት ትስስርን የማስፋት እቅዶችን የሚያጣጥም መሆኑ ተጠቁሟል። ለአብነትም ባሳለፍነው ሳምንት የኢትዮጵያ ምድር ባቡር ኮርፖሬሽን የሰሜን ኢትዮጵያ አካባቢዎችን የቀይ ባህር ወደቦች ከሆኑት ታጁራ፣ አሰብና ምጽዋ ጋር የሚያገናኝ የመደበኛ መስመር ባቡር ለመገንባት 1.5 ቢሊዮን ዶላር የሚያወጣ ፕሮጀክት ይፋ ማድረጉ ይታወቃል። በተለይም በኤርትራ ውስጥ የሚገኙት አሰብና ምጽዋን የባቡር መስመሩ መዳረሻ ማድረጉ እጅጉን አወዛጋቢ ሆነዋል። ወደቦቹ ለሰሜናዊ ኢትዮጵያ አካባቢዎች ቅርብ ሲሆኑ ለፖታሽ ማዕድን ቁፋሮና ወደ ውጭ የሚላኩ ምርቶችን በማምረት ላይ ያተኮሩ ሌሎች ኢንዱስትሪዎችን ፍላጎት እንደሚስብም ተመላክቷል። እንደ አውሮፓውያን የዘመን አቆጣጠር በ2017 ዓመተ ምህረት ስራው የተጀመረው የታጁራ ወደብ የጅቡቲን ሰሜናዊ ክፍል የመሰረተ ልማት ዝርጋታ ለማስፋፋት ባላት እቅድ መሰረት የተገነባ ነው። ይህ ወደብ በዋናነት ከኢትዮጵያ አፋር ክልል ከዳንክል ዝቅተኛ ቦታዎች ወደ ውጭ የሚላከውን ፖታሽ እንዲሁም እንደ እንስሳትና ሰሊጥ ያሉ የኢትዮጵያን አጠቃላይ ጭነቶችና ምርቶችን የሚያስተናግድ ነው። የሳውዲ አረቢያው ሬድ ሲ ጌትዌይ ተርሚናል አዲሱ ስምምነት የታጁራ ወደብን በአካባቢው ተመራጭ ባለብዙ አገልግሎት መስጫ ጣቢያ ለማድረግ ያለመ መሆኑ ተገልጿል። በሚቀጥሉት ዓመታት የወደቡ ዓመታዊ ጭነት የመያዝ አቅም 5 ሚሊዮን ቶን እንደሚደርስ ይጠበቃል የተባለ ሲሆን ይህም ለኢትዮጵያ የገቢና የወጪ ንግድ ያለው ሚና የበለጠ ያጠናክረዋል ተብሏል። በተጨማሪም ጅቡቲ በአፍሪካ ቀንድና በቀይ ባህር የሎጂስቲክስና የባህር ንግድ ማዕከል ያላትን ስትራቴጂካዊነት የበለጠ እንደሚያጠናክር ተመላክቷል። አዲሱ የባቡርና የወደብ ግንባታ የኢትዮጵያን ሰሜናዊ የወጪ ንግድ መስመሮች እንደሚያሳድግ፣ የሎጂስቲክና የወጪ እንቅስቃሴው እንዲሁም በጅቡቲ የቀይ ባህር በኩል ወደ ዓለም አቀፍ ገበያዎች የሚደረገውን ተደራሽነት እንደሚያሰፋ ይጠበቃል። የመናዊ ኢትዮጵያዊቷ ሞዴል ከ5 ዓመታት እስር በኋላ ተለቀቀች። የየመን ሀውቲ አማጽያን ለ5 ዓመታት በእስር ላይ ያቆዩት የመን ኢትዮጵያዊቷ ሞዴል እንትሳር አልመህዲን መለቀቋን ጠበቃዋና የጸጥታ ምንጮች መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ከኢትዮጵያዊት እናትና ከየመናዊ አባት የተወለደችው የ23 ዓመቷ እንትሳር አልመህዲ
የካቲት 2013 ዓ.ም በሰነአ ከተማ ለፎቶ ቀረጻ እየሄደች ሳለ ነበር በቁጥጥር ስር የዋለችው። ሞዴሏ በወቅቱ አደንዛዥ እጽ በመጠቀም እንዲሁም ከጋብቻ ውጪ ጾታዊ ግንኙነት በመፈጸም ወንጀል ክስ ቀርቦባት ለ5 ዓመታት ማረሚያ ቤት እንድትቆይ ተፈርዶባት ነበር። ጠበቃዋና የሰብአዊ መብት ተሟጋች ቡድኖች ክሶቹ ሐሰተኛ መሆናቸውንና የሴቶች ነጻነት ላይ የተቃጣ ነው ሲሉ ተቃውመውታል። ጠበቃዋ ካሊድ አልከማል ኢንትሳር አልማህዲ ትላንት ምሽት ከእስር ተለቃ ቤቷ ገብታለች ሲል ለኤኤፍፒ ተናግሯል። አክሎም ኢንትሳር በተለያዩ በሽታዎች ስትሰቃይ የነበረ ሲሆን የደረሰባት ኢፍትሃዊነትም የነበረችበትን ሁኔታ አባብሶት ነበር ብለዋል። የሰብአዊ መብት ተሟጋች ቡድኖች ኢንትሳር በ2013 ዓ.ም ራሷን የማጥፋት ሙከራ አድርጋ እንደነበረ በወቅቱ ገልጸው ነበር። ከኢትዮጵያዊቷ እናትና ከየመናዊ አባት የተገኘችው ኢንትሳር በሂጃብና ያለ ሂጃብ ባህላዊ ልብሶችን፣ ጂንስ ወይም የሌዘር ጃኬት ለብሳ በደርዘን የሚቆጠሩ ፎቶዎችን በማህበራዊ ሚዲያ ትስስር ገጿ ላይ ለጥፋ እንደነበረ የዜና አውታሩ ገልጿል። ኢንትሳር ለ4 ዓመታት በሞዴልነት መስራቷን እንዲሁም በየመን 2 ቴሌቪዥን ጣቢያዎች ተከታታይ ድራማዎችን መስራቷን ነው ሂውማን ራይትስ ዎች ያስታወቀው። አምኒስቲ ኢንተርናሽናል በበኩሉ ሞዴሏ በታሰረችበት ወቅት አይኗ ተሸፍኖ ጥያቄዎች ተጠይቃለች። በአካላዊ ጥቃትና የቃል ድብደባ ደርሶባታል። የዘረኝነት ጥቃትና ስድቦችም ተሰንዘረውባታል። እንዲሁም አደንዛዥ እጽ መያዝና ዝሙትን ጨምሮ በርካታ ጥፋቶችን እንድታምን ተገዳ ነበር ብለዋል። ዘላቂ ሰላምን ለማስፈን የግጭት መንስኤዎች ላይ ያተኮረ ሁሉን ያሳተፈ ውይይትና የህግ በላይነት ያስፈልጋል ሲሉ የህግ ባለሙያዎች ተናገሩ። በኢትዮጵያ ዘላቂ ሰላምና መረጋጋት እንዲኖር መንግስት የህግ በላይነትን በማስከበርና የዜጎችን ሰብአዊ መብት በማረጋገጥ ላይ ትኩረት እንዲያደርግ የተለያዩ የህግ ባለሙያዎች አሳስበዋል። ችግሩን በዘላቂነት ለመፍታት የግጭት መንስኤዎች ላይ ያተኮረ ሁሉን አሳታፊ የሆነ ውይይት መደረግ አስፈላጊ እንደሆነ ነው የተገለጸው። ጠበቃና የህግ ባለሙያው አቶ ቶማስ አየለ እንደገለጹት የሰላም መደፍረሱ የታፈነ ድምጽ ውጤት ነው። በመሆኑ መንግስት የዜጎችን መብት ባከበረ መንገድ የህዝቦችን ጥያቄ የሚመልስበትን ስርዓት በመዘርጋት የጋራ መግባባት እንዲፈጠር መስራት አለበት ብለዋል። አቶ ቶማስ ችግሩ እንዳይከሰት ለመከላከል የችግሮችን መንስኤ ለይቶ ማወቅና ሁሉን ያሳተፈ የኢኮኖሚ ስርዓት መገንባት እንዲሁም መደማመጥ የሚቻልበት ስርዓት መዘርጋት እንደሚገባ አብራርተዋል። በተለይም የህግ ማስከበር ስራዎች የዜጎችን ሰብአዊ መብት ማክበር በሚያጎላ መንገድ መከናወን እንዳለበት አጽንኦት ሰጥተዋል። ሌላኛው ጠበቃና የህግ ባለሙያ አቶ ባንታወሰን ግርማ በየአካባቢው ባሉ ግጭቶች ምክንያት ዜጎች ለተለያዩ ሰብአዊ መብት ጥሰቶችና መሰል ችግሮች የተጋለጡ እንደሆነ ተናግረዋል። ሰላም እንዲረጋገጥ የህብረተሰቡን ፍላጎት ያማከለ ውይይት ማድረግ ያስፈልጋል ያሉት የህግ ባለሙያው የሃይማኖት አባቶች፣ የበጎ አድራጎት ድርጅቶችና ሌሎች ባለድርሻ አካላትን በማሳተፍና የማቀራረብ ስራ መሰራት አለበት ብለዋል። እንዲሁም በየዘርፉ የሚገኙ ባለሚናዎችን ኃላፊነታቸውን በአግባቡ መወጣት ሲችሉ መንግስት የህግ የበላይነትን ሲያረጋግጥ ሰላም መስፈን ይችላል ሲሉ አብራርተዋል። ባለሙያዎቹ መንግስት በኢትዮጵያ በአንዳንድ ቦታዎችና ክልሎች ላይ የሚስተዋሉ ግጭቶች ለዘላቂ ሰላም እንዳያሰጉ የበላይነቱን በመያዝ ችግሮችን መንስኤ በመለየትና መሪዎችንና ህጎችን ባከበረ መልኩ ወደ ውይይት ማምጣት እንደሚገባው አጽንኦት ሰጥተውበታል። ኢትዮጵያ ከአይኤምኤፍ ከፍተኛ ዕዳ ያለባት ሀገር ሆነች። የዓለም ገንዘብ ድርጅት አይኤምኤፍ ከፍተኛ ዕዳ ያለባቸውን 10 የአፍሪካ ሀገራትን ዝርዝር በጥቅምት ወር 2025 ይፋ አድርጓል። ኢትዮጵያ በ1.59 ቢሊዮን ዶላር ዕዳ 7ኛ ደረጃን ይዛለች። በ6.89 ቢሊዮን ዶላር በሚጠጋ ዕዳ በአንደኛ ደረጃ የምትገኘው ግብጽ ሲሆን ኮትዲቯር፣ ኬንያ እያንዳንዳቸው በ3 ቢሊዮን ዶላር ገደማ ዕዳ በመያዝ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ከነዚህ ሀገራት በተጨማሪ አንጎላ፣ ጋና፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ታንዛኒያ፣ ካሜሩንና ዛምቢያ ቀሪዎቹ ከፍተኛ የዕዳ ተቀባይ ሀገራት ዝርዝር ውስጥ ተካተዋል። የአይኤምኤፍ ብድር በአጠቃላይ ለፋይናንስ መዳረሻነት የሚወሰድ ቢሆንም እነዚህ ሀገራት ባለው ከፍተኛ ዕዳ ምክንያት የረጅም ጊዜ እድገታቸው ላይ
ጥያቄ የሚጭር ሲሆን በተመሳሳይ መልኩ የኢኮኖሚያዊ ችግራቸው የተባባሰ መምጣቱ ተመላክቷል። በአንዳንድ የአፍሪካ ሀገራት የአይኤምኤፍ ፕሮግራሞች መንግስታት ድጎማዎችን እንዲቀንሱ፣ ግብሮቻቸውን እንዲጨምሩ፣ የመንግስት ሴክተር በጀት እንዲቀንሱ አስገድዷል። ይህም ከባድ ማህበራዊና ኢኮኖሚያዊ መዘዞችን አስከትሏል። የዋጋ ግሽበት እየጨመረ የሀገር ውስጥ ገንዘቦች ዋጋ እየወደቀ ሲመጣ የአይኤምኤፍ ዕዳቸውን መክፈል ከጊዜ ወደ ጊዜ አስቸጋሪ እየሆነባቸው መጥቷል ነው የተባለው። በዚህ ምክንያትም ብዙ የአፍሪካ ሀገራት በጤና በትምህርትና በመሰረተ ልማት መዋለ ንዋይ ከማፍሰስ ይልቅ ለዕዳ ክፍያ ከፍተኛ የሆነ የብሔራዊ ገቢን እንዲመድቡ እየተገደዱ መሆኑን ለመረዳት ተችሏል። በህዝብ ተወካዮች ምክር ቤት ጠንካራ ጥያቄዎችን በማቅረብ የሚታወቁት የህዝብ እንደራሴው ዶክተር ደሳለኝ ጫኔ በነገው ዕለት በሚካሄደው ፓርላማ እንደተለመደው በጣም ጠጠር ያሉ ጥያቄዎችን ማስገባታቸውን ምንጮች ተናግረዋል። የጠቅላይ ሚኒስትሩ ምላሽም ይጠበቃል። በየጊዜው በፓርላማ ንግግሮች የዶክተር ደሳለኝ ጫኔና የጠቅላይ ሚኒስትሩ ዱላ ቀረሽ ፍጥጫ የፓርላማው ድምቀት ሆኖ ቀጥሏል። የአየር ወለድ ክፍለ ጦር በሰሜን ሸዋ ዞን ቡልጋ ክላስተር ሚሊሻዎችን አሰልጥኖ ማስመረቁን መከላከያ ሰራዊቱ አስታወቀ። የአየር ወለድ ክፍለ ጦር በሰሜን ሸዋ ዞን ቡልጋ ክላስተር ራስን መቻል በሚል መርህ ያሰለጠናቸውን የሚሊሻ አባላት የዞን አመራሮች በተገኙበት ማስመረቁን ነው የገለጸው። በምረቃ ስነ ስርዓቱ ላይ የአየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል አደራጃው ሰረበ በዛሬው ዕለት የተመረቃችሁ ሚሊሻዎች ለዞኑም ለወረዳም ተጨማሪ የሰላም አቅም በመሆናችሁ ኃላፊነታችሁን በመልካም ዲሲፕሊን ልትወጡ ይገባል ብለዋል። ታጣቂ ቡድኖቹ ጫካ ገብተው የሚዋጉት በላኪዎቻቸው አማካኝነት ሀገር ለማፍረስ ነው ያሉት አዛዡ ሰራዊቱ ከሌሎች የጸጥታ አካላት ጋር በመሆን መሰናክሎችን ሁሉ እያለፈ ተልእኮችን እየተወጣ ነው። እናንተም የዚህ ሰራዊት ደጋፊ አካል መሆን ይጠበቅባችኋል ብለዋል። ክፍለ ጦሩ የወረዳውን የጸጥታ ኃይል የማጠናከር ስራውን በቀጣይነት እንደሚያጠናክር ያሳወቁት ኮሎኔሉ ጫካ ገብተው የሚንቀሳቀሱ ታጣቂ ኃይሎች ወደ ሰላም እንዲመለሱ ሁላችንም የድርሻችንን ልንወጣ ይገባል ብለዋል። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ በበኩላቸው የክልሉን ብሎም የዞኑን ሰላም በማረጋገጥ ህይወቱን እየከፈለ ላለው መከላከያ ሰራዊትና አጠቃላይ የጸጥታ ኃይሉ ክብር ይገባዋል ብለዋል። የክልሉን ብሎም የዞኑን ሰላም የሚያደፈርሱትን በጋራ ልንታገላቸው ይገባል ሲሉ መልእክታቸውን አስተላልፈዋል ሲል የዘገበው መከላከያ ሰራዊቱ ነው። በሰሞኑ በክልሉ ቀጥሎ በተደረጉ አደገኛ ውጊያዎች ሁለቱም ኃይሎች ድል እንደተቀዳጁ ገላጭ መረጃዎችን አሰራጭተዋል። መከላከያ ሰራዊቱ የፋኖ አባላትና አመራሮችን መግደሉን ሲገልጽ ፋኖ በፊናው በተለያዩ አውደ ውጊያዎች የመንግስት የጸጥታ ኃይል አባላትን መግደሉንና መማረኩን አስታውቀዋል። ከሁለቱም ወገኖች ብዙ ቁጥር ያላቸው አባላት ተገድለው የሚያሳዩ እጅግ ዘግናኝ ተንቀሳቃሽ ቪዲዮዎች በማህበራዊ ሚዲያዎች ተሰራጭተዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ዛሬ የመጣችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።